ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 13 ቀን 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በጎንደር ጠቅላይ ግዛት በ208ኛ ኮር ቀጠና የፋኖ አመራርና አባላትን ኢላማ ያደረገው የድሮን ጥቃት ከሽፏል። ዝርዝር የግንባር መረጃዎችን ይዘናል። የወልቃይትን የማንነት ጥያቄ በሚመለከት አገኘው ተሻገር የጻፉት ደብዳቤ እያነጋገረ ነው። ተሰሙታላቸው። የቴዲ አፍሮን አዲስ ሙዚቃ አልበም ተከትሎ የታሰሩ ባልደረቦቹ በዋስ እንዲፈቱ ቢወሰንም ፖሊስ አልለቀቃቸውም። ለምን የሚለውን አካተናል። የእነ ሽመልስ አብዲሳ ሚሊሻና የኦነግ ሸኔ ታጣቂዎች ተናበው በጎጃምና ጎንደር መስመር እገታ መፈጸማቸውን እንደቀጠሉ ነው። ዶናልድ ትራምፕ ከኢራን ጋር የሚደረገው ድርድር የመጨረሻው ምዕራፍ ላይ ደርሷል፣ ካልተስማማን ጥቃት እንፈጽማለን ብለዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በጎንደር ጠቅላይ ግዛት በ208ኛ ኮር ቀጠና የፋኖ አመራርና አባላትን ኢላማ ያደረገው የድሮን ጥቃት ከሸፈ። የአማራ ፋኖ ብሔራዊ ንቅናቄ አፋብን የጎንደር ጠቅላይ ግዛት 208ኛ ኮር አመራሮች እንዳስታወቁትም አገዛዙ ትላንት ግንቦት 12 ቀን 2018 ዓ.ም ከዳባት ወደ አጅሬ በሚወስደው መንገድ ላይ 13 ተብሎ በሚጠራው ስፍራ የድሮን ጥቃት ሙከራ አድርጓል። አገዛዙ በከፍተኛ የውጭ ምንዛሬና በውድ ዶላር ከተባበሩት አረብ ኤሚሬቶችም ካስመጣቸው የጦር መሳሪያዎች መካከል አንዱን በመጠቀም የኮሮና አመራሮችና አባላት ኢላማ በማድረግ ጥቃቱን ቢሰነዝርም የጠላት እቅድ ሙሉ በሙሉ መክሸፉ ተረጋግጧል። ለአማራ ሕዝብ ደህንነት ምንም አይነት ደንታ የሌለው የስርዓት ንጹሐን ገበሬዎች በሚኖሩበት አካባቢ የድሮን ጥቃት ለመፈጸም መሞከሩም ለአማራ ሕዝብ ያለውን ጥላቻ በግልጽ የሚያሳይ ነው። ለማጥቃት ከተሰማሩት ሁለቱ ድሮኖች መካከል አንደኛው ጥቃት ቢሰነዝርም በሰውም ሆነ በንብረት ላይ ምንም አይነት ጉዳት ሳያደርስ የቀረ ሲሆን ሁለተኛው ድሮን ግን ሳይሳካለት ቀርቶ የከሸፈ መሆኑ ታውቋል። አገዛዙ ይህንን የመሰለ አርቲፊሻል ውጊያ ለፕሮፓጋንዳ ፍጆታ የሚጠቀምበት በመሆኑ መላው የፋኖ አባላትና የጎንደር ህዝብ በጠላት ሴራ ሳይደናገጡም የነጻነት ተጋድሎውን በጽናት እንዲቀጥሉ የ208ኛ ኮር አመራሮች ጠንካራ የማሳሰቢያ መልእክታቸውን አስተላልፈዋል። በተመሳሳይ የሸዋ ጠቅላይ ግዛት አርበኞች በአንኮበርና አካባቢ በወሰዱት የተቀናጀ እርምጃ የአገዛዙን ኃይል ከጥቅም ውጪ አድርገውታል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር እቴጌ ጣይቱ ክፍለ ጦር ትናንትናና ዛሬ በአንኮበርና በደብረ ብርሃን መስመሮች ባካሄዳቸው ተከታታይ ኦፕሬሽኖች በጠላት ላይ ከፍተኛ ድል ተቀዳጅተዋል። ከትናንት በስቲያ ግንቦት 11 ቀን ከምሽቱ 1 ሰዓት ጀምሮ ደረፎ ከተማ ላይ በጨበጣ ውጊያ የጠላትን ኃይል ሙትና ቁስለኛ ያደረጉት የክፍለ ጦሩ አርበኞችም ትናንት ደግሞ ከደብረ ብርሃን ወደ አንኮበር በመምጣት ላይ የነበረውን የአገዛዙን የጥምር ኃይል ቁንዲ ከተማ ላይ በደፈጣ መጥተው አንድ የፓትሮል መኪናን ሙሉ በሙሉ ከጥቅም ውጪ በማድረግ የጠላትን ኃይል በትነዋል። በዚሁ ኦፕሬሽን አንኮበር ወረዳ ጠምቄ በተባለ ስፍራ የሻለቃ 2 አባላት የአባት አርበኛው በርዳዝማች አብዬ ብርጌድ ኤፍሬም ሻለቃ፣ ደረጀ ሻለቃና የሐራባ ክላስተር ኃይሎች በጋራ በመቀናጀትም ባደረሱት መብረቃዊ ጥቃት በዚያ የሰፈረውን የአድማ ብተና ኃይል ሙሉ በሙሉ ደምስሰውታል። በዚህ ውጊያ 11 የአድማ ብተና አባላት፣ 2 የፖሊስ አባላት መደምሰሳቸውና በርካታ ቁጥር ያለው የአገዛዙ ኃይልም መቁሰሉን የክፍለ ጦሩ የህዝብ ግንኙነት ክፍል አስታውቋል። ይህ በእንዲህ እንዳለ በምኒልክ እዝ ከ2 ኮሮች የተውጣጡ አሃዶች የተቀናጀ እርምጃ በመውሰድ የአገዛዙን ጦር አከርካሪ ሰብረው ድል ተቀዳጅተዋል። በአፋብን ምኒልክ እዝ የ106ኛ ኮር 22ኛ ክፍለ ጦርና የ303ኛ ኮር 81ኛ ክፍለ ጦር በጥምረት በወሰዱት ከባድ የማጥቃት እርምጃ የጠላት ሰራዊትን ማንበርከክ ተችሏል። ግንቦት 12 ቀን 2018 ዓ.ም የወሎ ቤተ አማራ ምኒልክ እዝ አሃዶች በጥምረት በአገዛዙ ኃይል ላይ ባደረጉት የተባበረ እርምጃ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። 106ኛ ኮር እና 303ኛ ኮር በጥምረት መቄት ወረዳ በብልጽግና ጦር ላይ በወሰዱት እርምጃ በርካታ ጉዳት ማድረስ ሲቻል የአገዛዙን እቅድና እንቅስቃሴ ሙሉ በሙሉ በማክሸፍ በተጠናከረ እርምጃ ወደ መጣበት ገረገራና ፍላቂት ፈርጥጦ ሲመለስ የብልጽግናው ሰራዊት ለአገዛዙ ስርዓት ወንበር ምንም አይነት ፋይዳ የማይፈጽም ሽባ ተደርጎ በፋኖች ከባድ ጥቃት እንዲብረከረክ ተደርጓል።
የወልቃይትን የማንነት ጥያቄ በሚመለከት አገኘው ተሻገር የጻፉት ደብዳቤ እያነጋገረ ነው። የአማራን ፖለቲካ ለሆዳቸው ሲሉ ለአብይ አህመድና ለኦህዴድ ብልጽግና አሳልፈው ከሰጡ የብአዴን ሰዎች ውስጥ ግንባር ቀደም የሆኑት አገኘው ተሻገር ወልቃይትን በሚመለከት የተሰራጨብኝ መረጃ የሐሰት ነው ብለዋል። አገኘው በስማቸውና በፊርማቸው የወጣው ይህ ደብዳቤ አላውቀውም ለማለት የራሳቸውንና የፌዴሬሽን ምክር ቤት የፌስቡክ ገጽን ተጠቅመዋል። በፌዴሬሽን ምክር ቤት ስም በወልቃይት ጉዳይ የወጣው መግለጫ በሚል በማህበራዊ ሚዲያ የሚዟዟረው ደብዳቤ ፍጹም ሐሰት ሲሆን በፌዴሬሽን ምክር ቤት በወልቃይት ጉዳይ የተሰጠ መግለጫ የሌለ መሆኑን እየገለጽን ይህንን የተሳሳተ መረጃ የሚያሰራጩት አካላትን አጣርቶ ተቋሙ ለሕግ የሚያቀርብ መሆኑን ይገልጻል ይላል የምክር ቤቱ ምላሽ። አገኘው ተሻገርም በፌዴሬሽን ምክር ቤት ስም በወልቃይት ጉዳይ የወጣ መግለጫ በሚል በማህበራዊ ሚዲያ የሚዟዟረው ደብዳቤ ፍጹም ሐሰት መሆኑን እየገለጽኩም ይህን ባሰራጩት አካላት ላይ እርምጃ እወስዳለሁ ብለዋል። አገኘው ተሻገር የጻፉት 3 መስመር የማይሞላ ምላሽ በፊደል በሰዋሰውና በሐሳብ ግድፈት የተሞላ ነው። ታዲያ እና አገኘው በዚህ ደረጃ ግራ የገባውና በትክክል ያልተጻፈ ደብዳቤ ለማውጣት ለምን ተቻኮሉ የሚለውን ለመረዳት የተሰራጨውን ደብዳቤ መመልከት አስፈላጊ ነው። በሐሰት ተሰራጭ ያሉት ደብዳቤ የወልቃይት ማንነት አስመላሽ ኮሚቴ የፌዴሬሽን ምክር ቤት የማንነት ጥያቄው እንዲመለስና የራስ ገዝነት ጥያቄ ማቅረቡን ያትትና ምክር ቤቱም ይህን መመርመሩን ይገልጻል። ታዲያ ምክር ቤቱ ይህ ጥያቄ አሁን በአካባቢው ካለው ሁኔታና ሰላምን ለማምጣት ከሚደረገው ጥረት አንጻርም እንዲሁም የአማራን ሕዝብ ወደ አላስፈላጊ ሁከት ያስገባዋል በሚል ጥያቄውን ውድቅ ማድረጉን ያነሳል። እና አገኘው ተሻገር የወልቃይት ጉዳይ የብልጽግና ቁማር መጫወቻ፣ የእነሱ የስልጣን መሰንበቻ፣ የአብይ ዙፋን ማጽኛ መሆኑን ያውቃሉ። ስለዚህ የለመዱት ስልጣን እንዲጸና ሆዳደርነታቸው ጥያቄ ውስጥ እንዳይገባ አይደለም ወልቃይትን ሙሉ አማራን መሸጥ ካለባቸው ይሸጣሉ። ታዲያ ሐሰት ነው ያሉት ደብዳቤ ካገኘው ቢሮ ሸልኮ የወጣና ለእነ ኮሎኔል ደመቀ ዘውዱ የተላከ አለመሆኑ ማረጋገጫ የለም። የችኮላውና የድንጋጤያቸው ምንጭም ይኸው ነው። አሁን የኢትዮጵያ ሕዝብ የብልጽግናው አገዛዝ እውነት ነው ብሎ ያመነውን ውሸት መሆኑን፣ ውሸት ነው ብሎ የካደውን ደግሞ እውነት መሆኑ ነው እየተረዳ የመጣው። በመሆኑም አገኘው ተሻገር ከቀናት በኋላ ብልጽግና ስልጣኑን ለማጽናት የሚያደርገው ምርጫ ወልቃይት፣ ጠለምትና ራያ ራሳቸውን ችለው በፌዴራል ስር ምርጫ ያካሂዳሉ የሚል ደብዳቤ ጽፈው ነበር። ሆኖም አሁን ላይ በአካባቢዎቹ የምርጫ እንቅስቃሴም ሆነ የመራጮች ምዝገባ አልተካሄደም። ታዲያ በወቅቱ ከበለጠ ሞላ እስከ ኮሎኔል ደመቀ የአማራ ሕዝብ እንኳን ደስ ያለ ሲሉ የነበሩ ሁሉ አሁን በዚህ ጉዳይ ላይ ምላሽ አልሰጡም። አገኘው ተሻገርም የጻፉት ደብዳቤ መተግበሩን አላረጋገጡም። ምክንያቱም ሲታዘዙ ብቻ የሚጽፉ ሲነገራቸው ብቻ የሚናገሩ አሻንጉሊት መሆናቸው ይታወቃልና። ታዲያ ይህ ሐሰት ነው ያሉት ደብዳቤ ትክክለኛው የብልጽግና እምነት መሆኑ በተደጋጋሚ የታየ ሀቅ ነው። ምክንያቱም ብልጽግና ወልቃይትን ለአማራ አሳልፎ እንደማይሰጥ በትክክል የተረጋገጠ ነው። ከቻለ ለጀነራሎቹ የሰሊጥ ማሳ ሊያደርገው፣ ካልቻለ ደግሞ የትግራይ ፖለቲከኞችን ማባበያ የሚያደርገው ቦታ ነው። የቴዲ አፍሮን አዲስ የሙዚቃ አልበም ተከትሎ የታሰሩ ባልደረቦቹ በዋስ እንዲፈቱ ቢወሰንም ፖሊስ አልለቀቃቸውም። የፌዴራል ከፍተኛ ፍርድ ቤት በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ምክትል ስራ አስኪያጅና በሌሎች 7 ተጠርጣሪዎች ላይ ቀርቦ በነበረው የዋስትና መብት ጥያቄ ላይ በትላንትናው ዕለት ከሰዓት በኋላ የመጨረሻ ውሳኔውን አሳልፏል። ፍርድ ቤቱ የተጠርጣሪ ጠበቆች ያቀረቡትን አቤቱታ መርምሮ በሰጠው ውሳኔ የቴዲ አፍሮን ምክትል ስራ አስኪያጅ ጨምሮ ሁሉም ተጠርጣሪዎች የገንዘብ ዋስትና አስይዘው ከእስር እንዲፈቱ ትዕዛዝ ሰጥቷል። በዚህም መሰረት የቴዲ አፍሮ ምክትል ስራ አስኪያጅና ያሲን የተባሉት ተጠርጣሪ እያንዳንዳቸው የ100 ሺህ ብር ዋስትና እንዲያስይዙ ተወስኗል። የቴዲ አፍሮ ስቱዲዮ 2 የጥበቃ ሰራተኞች ደግሞ እያንዳንዳቸው የ50 ሺህ ብር ዋስትና አስይዘው እንዲፈቱ ፍርድ ቤቱ ፈቅዷል። የድምፃዊ ቴዲ አፍሮ የቅርብ ሰዎችና ምክትል ስራ አስኪያጅ በፌዴራል ፖሊስ ቁጥጥር ስር ውለው ላለፈው 1 ወር ገደማ ምርመራ ሲካሄድባቸው መቆየቱ ይታወሳል። የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ 1ኛ የጊዜ ቀጠሮ ችሎት ለፖሊስ ተጨማሪ የምርመራ ጊዜ ፈቅዶም ጉዳዩ ለግንቦት 14 ቀን 2018 ዓ.ም ተለዋጭ ቀጠሮ ተሰጥቶት ነበር። ሆኖም የተጠርጣሪዎቹ ጠበቆች የመጀመሪያ ደረጃ ፍርድ ቤቱ የዋስትና መብት በመከልከልና የሰጠውን የጊዜ ቀጠሮ ውሳኔ በመቃወም ለከፍተኛው ፍርድ ቤት ይግባኝ በማለታቸው ነው
በትላንትናው ዕለት ውሳኔ ሊሰጥ የቻለው። ምንም እንኳን የፌዴራል ከፍተኛ ፍርድ ቤት በትላንትናው ዕለት ከሰዓት በኋላ ግለሰቦቹ በዋስ እንዲለቀቁ ውሳኔ ቢያሳልፍም እስከ ምሽት ድረስ ተጠርጣሪዎቹ ከእስር አልተለቀቁም። የፌዴራል ፖሊስ የከፍተኛውን ፍርድ ቤት የዋስትና ውሳኔ ተቀብሎ ተጠርጣሪዎቹን ይለቃቸዋል ወይንስ ውሳኔውን በመቃወም ለጠቅላይ ፍርድ ቤት ይግባኝ ይጠይቃል የሚለው ጉዳይ በዛሬው ዕለት ግልጽ ይሆናል ተብሎ ይጠበቃል። የብልጽግናው አገዛዝ የፌዴራል ፖሊስ አመራሮች በዚህ ጉዳይ ላይ በሰጡት ምላሽ ከቴዲ አፍሮ ጋር በተገናኘ ያሰርነው ምንም አይነት ሰው የለም ሲሉ መዋሸታቸው ይታወቃል። የእነ ሽመልስ አብዲሳ ሚሊሻና የኦነግ ሸኔ ታጣቂዎች ተናበው በጎጃምና ጎንደር መስመር እገታ መፈጸማቸውን እንደቀጠሉ ነው። በኦሮሚያ ክልል አሊዶሮ ላይ ከትናንት በስቲያ በርካታ ተሳፋሪዎች ከታገቱበት ባስ ፊት ለፊት እየተጓዘ የነበረ 63 ሰዎችን ያሳፈረ ሌላ ባስ በታጣቂዎች እየተተኮሰበትም በሹፌሩ ድፍረት ጉዳት ሳይደርስ ማምለጣቸውን ተሳፋሪዎች ለቲክቫ ኢትዮጵያ ገልጸዋል። ፈጣሪ ያተረፈን ያሉ ተሳፋሪ በሰጡት ቃል በርካቶች የታገቱበትና እነርሱ የነበሩበት ባስ ፊትና ኋላ እየሄዱ እንደነበር ገልጸዋል። መሳሪያ የያዙ ሰዎች ቀድመው እኔ ከነበርኩበት ባስ ላይ ጥይት ተኮሱ፣ ሹፌሩም ሳይደነግጥ ጥሏቸው አለፈ ሲሉ ሁነቱን አስረድተዋል። ከዚያም በኋላ አስፓልት ላይ ወጥተው እየተኮሱ ተከትለውን ለመሮጥ ሞከሩ። የሚገርመው በቅርብ ርቀት አልፈው የተቀመጡ የሚሊሻ አባላት ነበሩ። እንዴት እንደሆነ ለእኔም ግልጽ አይደለም፣ ብቻ እኛ ተረፍን ብለዋል። አሊዶሮ በሚባለው አካባቢ ዳገቱ ላይ የተቀመጡ የሚሊሻ ልብስ የለበሱ አካላት እንደነበሩ ያመለከቱት እኚህ ተሳፋሪም ያለፍን ዥንጉርጉር ዩኒፎርም ነክ ነገር የለበሱ ታጣቂዎች ናቸው ብለን ያላሰብናቸው አካላት ሹፌሩን አልመው ተኮሱ። ሹፌሩ ግን ምንም እንዳልተፈጠረ አድርጎ ሳይደነግጥ ነዳው። ከዛ ደጋግመው ተኮሱ፣ ግን ምንም ሰው አልተጎዳም ሲሉ አክለዋል። እየተተኮሰበት ካመለጠው ባስ ውስጥ የነበሩ ሌላኛው ተሳፋሪ የዛኛው ባስ ተሳፋሪዎች መወሰዳቸውን አረጋግጠናል። እኛ በነበርንበት መኪና ላይም ተኩሰዋል፣ እየተከተሉን አይተናቸዋል። መኪናው በጥይት 3 ጊዜ ተመቷል፣ ሰው ግን አልተጎዳም በማለት ተናግረዋል። ሌላኛው የዚሁ ባስ ተሳፋሪ የታገተውን ባስ እኛ የነበርንበት ባስ አለፈው አሊዶሮ አካባቢ ስንደርስ ሹፌሩን ያለመ ጥይት ተተኮሰ፣ ስፖኪዮንም መቱትም። ከሹፌሩ ጀርባ ነበርኩ፣ 3 ጥይት ተተኩሷል፣ የቱ መኪና ውስጥ ገብቷል ሲሉ ያዩትን ገልጸዋል። በርካቶች የታገቱበት ባስ እንደቀደመን ቢሆንና ሹፌሩ ሲተኮስበት ሳይደነግጥ ባይነዳው እኛም ታጋቾች ነበርን ሲሉ ገልጸዋል። በአካባቢው ላይ በ100 ሜትር ርቀት የሚሊሻ ልብስ የለበሱ ሰዎች እንደነበሩ አመልክተው እያየናቸው ነበር፣ ነገር ግን ተኩስ ሲሰሙ ፊታቸውን ነው የሚያዞሩት፣ እንደውም ላለማየት ነው የሞከሩት ሲሉ ወቅሰዋል። መጀመሪያ እኛ የነበርንበት ባስ ላይ ሲተኮስ ሲሰማ ሚሊሻዎቹ ቢተኩሱ ታጋቾቹ የመዳን ዕድል ነበራቸው፣ ግን ላለመተኮስ መናበብ ያለ ነው የሚመስለው ሲሉ ሁኔታውን አጋልጠዋል። እኛም እንደተወሰድን ነው የምንቀረው፣ በላያችን ላይ ጥይት እያለፈ በፈጣሪ ተአምር ነው የተረፍነው ብለዋል። ባመለጠው ባስ ኦፕራሲዮን የተሰሩ ሰዎች ተሳፋሪዎች ታግተውበታል በተባለው ባስ ደግሞ 5 ካህናትና አቅመ ደካሞች መኖራቸውን ገልጸው ድሃው ማህበረሰብ ነው ጥቃት እየደረሰበት ያለው ሲሉ አክለዋል። ገንዘብ ካልከፈሉ ከፍለውም እድለኛ ካልሆኑ የመሞት እድል ነው ያላቸው ሲሉም ስለታገቱት ሰዎች ተናግረዋል። በዚህ ዘገባ ላይ ዋነኛ ትኩረት የሚስበው ጉዳይ ይህን ያህል ህዝብ ሲታገት በየ100 ሜትሩ የተቀመጡ ሚሊሻዎች ዝምታ ነው። ይህ በየጊዜው ከጎጃምና ጎንደር ወደ አዲስ አበባ የሚገባው የአማራ ህዝብ የሚታገትበት ስፍራ እየታወቀ ዝምታ ከመመረጡም በላይ ሆን ተብሎ ከለላና ሽፋን የሚሰጥ የሚሊሻ ቡድንም በአካባቢው መሰማራቱ አማራ ወደ አዲስ አበባ እንዳይገባ የሚደረግ አንዱ አካል መሆኑን ይነገራል። በሁሉም የአዲስ አበባ መውጫ አካባቢዎች እንዲህ አይነት እገታ በማይሰማበት መልኩ ዋናውን የአማራ ክልል መግቢያና መውጫ ግን በእገታ ስም የሰውን እንቅስቃሴ መግታት ዓላማ እንዳለ ያመለክታል። እነ ሽመልስ አብዲሳም ለዚህ እንዲረዳቸው የሚሊሻ ኃይላቸውን አሰማርተው በዝምታ እንዲያልፉና ሲያሻም ሽፋን እንዲሰጡ ያደርጋሉ። ዶናልድ ትራምፕ ከኢራን ጋር የሚደረገው ድርድር የመጨረሻው ምዕራፍ ላይ ደርሷል፣ ካልተስማማን ጥቃት እንፈጽማለን አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት ከኢራን ጋር የሚደረገው ድርድር የመጨረሻው ምዕራፍ ላይ መድረሱን አስታውቀው ከስምምነት ላይ መድረስ ካልተቻለ ግን ጥቃት እንደሚፈጽሙ አስጠንቅቀዋል። ትራምፕ ኦፕሬሽን ኤፒክ ፊውሪ ብለው የሰየሙትን ዘመቻ በተኩስ አቁሙ ጋብ ካደረጉት 6 ሳምንታት ቢያልፉም በሁለቱም ሀገራት መካከል የሚካሄደውን ጦርነት ለማስቆም የሚደረገው ንግግር ግን
እምብዛም ለውጥ እያሳየ አይደለም። ፕሬዚዳንት ትራምፕ በዚህ ሳምንት በኢራን ላይ ተጨማሪ ጥቃት እንዲፈጸም ለማዘዝ ተቃርበው እንደነበር ተናግረው ለድርድር ተጨማሪ ጊዜ ለመስጠት በሚል መሰረዛቸውን ተናግረዋል። ትራምፕ ዛሬ ለጋዜጠኞች ከኢራን ጋር የመጨረሻው ምዕራፍ ላይ ደርሰናል፣ ምን እንደሚሆን እናያለን፣ ከስምምነት ላይ እንደርሳለን ወይንም ትንሽ አስቀያሚ የሆነ ነገር እናደርጋለን፣ ነገር ግን ያ አይሆንም ብዬ ተስፋ አደርጋለሁ ማለታቸውን ሮይተርስ ዘግቧል። ተጨማሪ እድል መስጠት ፈልጋለሁ፣ ምንም የሚያስቸኩለኝ ነገር የለምም ብለዋል። አክለውም በሐሳብ ደረጃ ከብዙ ሰዎች ይልቅ ጥቂቶች ቢሞቱ መርጣለሁ፣ በማንኛውም መንገድ ልናደርገው እንችላለን ሲሉም ገልጸዋል። ኢራን በበኩሏ ትራምፕ ጦርነት ለመጀመር እያሴሩ ነው ስትል በመወንጀል ማንኛውም ጥቃት ቢፈጸምባት ከመካከለኛው ምስራቅ ባሻገር አጸፋ ለመስጠት ዝታለች። የአገሪቱ አብዮታዊ ዘቡ ባወጣው መግለጫ በኢራን ላይ ዳግም ጥቃት ከተፈጸመ በአካባቢው የሚታሰበው ጦርነት አሁንም ከቀጠናው ያልፋል ብሏል። የኢራን ፓርላማ አፈ ጉባኤ ዋነኛ ተደራዳሪ የሆኑት ባጋር ጋሊባፍ በበኩላቸው በድምፅ ባስተላለፉት መልእክት ጠላት በይፋም ሆነ በስውር የሚያደርገው እንቅስቃሴ አሜሪካኖች አዲስ ጥቃት ለመክፈት እየተዘጋጁ መሆኑን ያሳያል ብለዋል። የፓኪስታን የአገር ውስጥ ጉዳይ ሚኒስትር በዛሬው ዕለት ቴሄራን መሆናቸው ተሰምቷል። ኢራን አዲስ የሰላም እቅዷን በፓኪስታን በኩል ለአሜሪካ የሰጠችው በዚህ ሳምንት ነው። ነገር ግን የሰላም እቅዱ ከዚህ በፊት ካቀረበችው የሚለይ ነገር እንደሌለው ተንታኞች ተናግረዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራቸው ከልብ እናመሰግናለን። ሰላም